ብዙ ጊዜ እነዚህን ምልክቶች የምታየው የወንድ ጓደኛሽ ጋር ወይንም ደግሞ ቤስት ፍሬንድሽ ጋር ነው። አንድ ወንድ በድብቅ ሲያፈቅርሽ የሚያደርጋቸው ነገሮች። ወንድ ልጅ በድብቅ ሲያፈቅርሽ እነዚህን 15 ነገሮች ያደርጋል። እናም አንቺ ጋር ያለው ሰው እነዚህን ነገሮች እያደረገ ከሆነ በደንብ ያፈቅርሻል ማለት ነው። ነገር ግን ለመናገር ፈርቶ ላንቺ ያለውን ስሜት በልቡ አምቆ ይዞታል። ስለዚህ ተረጁ፣ ብዙም አታስለፊው። ወንድ ልጅ በቻለው አቅም ስሜቱን ይደብቃል። እነዚህን ነገሮች እያደረገ ከሆነ ግን በአንደበቱ መናገር ቀርቶ በተግባሩ እያሳየሽ ነው ከምንም ነገር በላይ እንደሚያፈቅርሽ። ብዙ ጊዜ እነዚህን ምልክቶች የምታዩ የወንድ ጓደኛሽ ጋር ነው። የወንድ ጓደኛሽ ወይንም ቤስት ፍሬንድሽ ጋር። አንደኛ፣ ብዙ ጊዜ ስታወሩ አይኖችሽን እያየ ያወራል። በጣም ያፍራል። አንገቱን እየሰበረ አይኑን ወደዛ ወደዚህ እያደረገ ያወራሻል። ደፍሮ አይንሽን ቢያይ ራሱ ከ4 ሰከንድ በላይ አያይሽም። ወደዛ ወደዚህ አይኑ ይቀበጥበታል። ሁለተኛ፣ ሶሻል ሚዲያሽን ቼክ ያደርጋል። ፖስት የምታደርጊውን ስቶሪ የምታደርጊውን እያንዳንዷን በደንብ ቼክ ያደርጋል። ምንም አያመልጠውም። ከማንም ቀድሞ ስቶሪሽን ያየዋል፣ ላይክም ያደርገዋል። ሶሻል ሚዲያሽን እግር በእግር ነው የሚከታተለው። ሶስተኛ፣ እሱ ላይ መብት ይሰጥሻል። ይህንን ነገር አንቺ ከደበረሽ እተወዋለሁ ይላል። እንደዚህ ላድርግ ነበር፣ አንቺን ደስ ካላለሽ ግን ይቅር ይልሻል። አንቺን ለማስደሰት በጣም ይጥራል። የሆነ ነገር የሚያደርገው ወይም ደግሞ የማያደርገው ያንቺን ፍቃድ ጠይቆ ነው። አራተኛ፣ የተለየሽ ሴት እንደሆንሽ ይነግርሻል። እንዳንቺ አይነት ፍቅረኛ ቢኖረው ደስ እንደሚለው በጣም እንደሚፈልግ ብዙ ጊዜ ደጋግሞ ይነግርሻል። አምስተኛ፣ የሆነ ነገር ከነገርሽው መቼም አይረሳም። ወንድ ልጅ ብዙ ጊዜ ትኩረት የማይሰጠው ለማይፈልገው ነገር ነው። ለሚፈልገው ነገር ግን ልቡንም ጆሮውንም በደንብ ይሰጣል፣ በደንብ ያዳምጥሻል። ስለዚህ የሆነ ነገር ከነገርሽው መቼም አይረሳውም። አጋዥሽና አበርችሽ ነው። ይህ ደግሞ 6ኛው ነው። የሆነ ነገር ላይ በርቺ፣ ጎበዝ፣ ምን ላግዝሽ ይልሻል። ሁልጊዜም ቢሆን አንቺን ለማገዝ ከጎንሽ ነው። 7ኛ፣ ጓደኞችሽን ሁልጊዜ ስላንቺ ይጠይቃቸዋል። ምን ትወዳለች፣ ምን ትጠላለች፣ ምን ላድርግ፣ ምን አላድርግ እያለ ብዙ ጥያቄ ስላንቺ ይጠይቃቸው። ስፔሻሊ ተማሪ ከሆንሽ ትምህርት ቤት ከቀረሽ ጓደኞችን ምን ሆና ነው፣ ምን አጋጥሟት ነው፣ ለምን ቀረች እያለ በጥያቄ ያፋጥጣቸዋል። 8ኛ፣ ሲያይሽ ፈገግ ይላል። ምንም ሳትናገሪ ምንም ሳታወሪ ፊቱ ላይ የደስታና የፈገግታ ስሜት ታይበታለሽ። አንቺን ሲያይሽ ገና በጣም ደስተኛ ይሆናል። 9ኛ፣ ምን እንደምትወጂ ደጋግሞ ይጠይቅሻል። ደጋግሞ የሚጠይቅሽ ምክንያት አንቺ የምትወጂው ነገር ደጋግሞ እያደረገ በአንቺ መወደድ ስለሚፈልግ ነው። 10ኛ፣ ምንም የሚደብቅሽ ነገር የለም። ሚስጥሩን ይነግርሻል። በውስጡ የያዘውን የሚሰማውን ስሜት እያንዳንዱ ነገር ያጋራሻል። ከአንቺ ይህንን የምደብቀው ብሎ የሚደብቀው ምንም ነገር የለውም። ለአንቺ ሁሌም በጣም ግልጽ ነው። 11ኛ፣ አንቺ ጋር ሌላ ሰው ነው። ሌሎች ሴቶች ጋር ሲያወራ ሲቀልድም ሲጫወትም ምናምን ሌላ ማንነት ነው ያለው። አንቺ ጋር ሲመጣ ደግሞ ሌላ ማንነት። ሌሎቹን እንደ ኖርማል ሴት ነው የሚያያቸው። አንቺ ግን ለሱ በጣም የተለየሽ ስለሆንሽ ለአንቺ የሚሰጠው ቦታና እንክብካቤ ሲያወራሽም ከሌሎች ሴቶች ለየት ባለ መንገድ ነው። 12ኛ፣ ከሌላ ወንድ ጋር ካየሽ ወይም ስለ ሌላ ወንድ ጋር ስታወሪ በጣም ይደብረዋል። ፊቱ ላይ ደስ የማይል ስሜት ታያለሽ። አብራችሁ ቆማችሁ ከነበረ በቃ ሊሄድ ይላል። ስልክ እያወራችሁ ከነበር በቃ ቻው፣ ምሰራው ስራ አለኝ ይልሻል። ያንን ወሬ ያቋርጣል። ስለ ሌላ ወንድ ስታወሪም ሆነ ከሌላ ወንድ ጋር ሲያይሽ ደስ አይለውም። 13ኛ፣ ሲከፋሽ ወይም ሲደብርሽ ወዲያው ይረዳሻል። እናም ካለሽበት ስሜትና መከፋት አንቺን ለማውጣት የቻለውን ሁሉ ያደርጋል። ደብሮት እንኳን ቢሆን ከራሱ ድብርት ወጥቶ አንቺን ደስተኛ ለማድረግ ይሞክራል። ደብሮኛል ካልሽው ወዲያውኑ ይደውላል፣ ሊያገኝሽ ይሞክራል። ያንን ሀዘንሽን ሊጋራሽ ሁልጊዜም ከጎንሽ ነው። 14ኛ፣ በየትኛውም ሰዓት ላንቺ ዝግጁ ነው። እዚህ ቦታ እናለኝ ወይም ደግሞ በፈለግሽ ሰዓት ብትደውይለትም ያነሳል። የማይችል ከሆነ የሚመቸውን አጋጣሚ ሲያገኝ ይደውልልሻል። መቼም ፈልገሽው እንድታጩ አይፈልግም። 15ኛ፣ ለጓደኞቹ ስላንቺ ያወራል። እንደሚፈልግሽ፣ በጣም እንደሚወድሽ፣ እየቀረበሽ እንደሆነ ስላንቺ መልካም ነገር ከጓደኞቹ አንደበት ትሰሚያለሽ። ብዙ ጊዜ ሲያገኛቸው ወይም ምርጥ ጓደኛዬ ቤስት ፍሬንድ ለሚለው ስላንቺ በደንብ ያወራል። እነዚህ 15ቱ ወንድ ልጅ በድብቅ ሲያፈቅርሽ የሚያደርጋቸው ነገሮች ናቸው። ከእነዚህ አሁን ከጠቀስኳቸው ውስጥ 5 እና 6ቱን እያደረገ ከሆነ በእርግጠኝነት ይህ ልጅ ላንቺ ፍቅር አለው። በተቻለው አቅም ያንን ፍቅር ለመደበቅ እየሞከረ ነው እንጂ። ሰላም ሴቶች፣ ቻናላችንን ሰብስክራይብ በማድረግ
ቤተሰብ እንድትሆኑ እንጋብዛለን። ላይክ ሼር ማድረግ አትርሱ። ሰላም ሁኑ።